ቤታችሁ ምክንያቱም ባላወቃችሁበት ሁኔታ ድባቡ ክብድ የሚል የሚያስጨንቅ የሚያስፈራራ ስራ ለመስራት የሆነ ነገር ለማድረግ ድብርት የሚለቅ እንቅፍ ለመተኛት የሚያስቸግር ከቤተሰብ ጋር የማያስማማ ሆኖባችሁ አያቅም? ወዳጄ ይህ ዝም ብሎ በአጋጣሚ የሆነ ነገር አይደለም። ብዙዎቻችን ሳናውቀው ቤታችን በሚገኙና መጥፎ ኢነርጂ ባላቸው በቀላሉ ልናስወግዳቸው የምንችላቸውና በማይገቡ ንብረቶች ተከበን ክፉ መንፈስ የሚገድብ ኢነርጂ ወደ ቤታችን በማሳባችን ሕይወታችን የተገደበ ለውጥ የሌለው ሰላምና ስኬት ያጣ ይሆንብናል። አወቅነውም አላወቅነውም አእምሯችን በዙሪያችን ካሉ ነገሮች ጋር መስተጋብር ይፈጥራል። ቤት ያሉት ዕቃዎች፣ ልብሶች፣ ሸልፍ ውስጥ ያሉ መጽሐፍቶች፣ ግድግዳ ላይ የተሰቀሉ ስዕሎች፣ ፎቶግራፎች፣ ሰዓቶች፣ ጌጣጌጦች፣ የምንሰማቸው ዘፈኖችና የቴሌቪዥን ፕሮግራሞች ሁሉም ሕይወት ላይ ስኬት የሚያመጣ አለዚያ አጨንጋፊ ገዳቢ ተጽዕኖ ያለው ኢነርጂ አላቸው። እስኪ ቤት ያሉና ቤት የሚገኙ ዕቃዎች ልብ ብለን እንመልከታቸው። አንዳንዶቹ መንፈስን የሚያድሱ ሰላም የሚሰጡ፣ አንዳንዶቹ ደግሞ መንፈስን የሚያጨልሙ ክብድ የሚሉ ናቸው። የዚህ አይነቱ የሚጎትት የሚያጨናግፍ የሚያበላሽ መንፈስ ያለባቸው የተበላሹ የላሹ የተሰበሩ ዕቃዎች ያረጁ ልብሶች በፊት የነበሩበት ያለፉበትን ጊዜያት የተጠቀሙበትን ወይም የሰራቸውን ሰው አካባቢ ኢነርጂ የሰዎቹን ባህሪ የአካባቢውን ድባብ የተሰሩበትን ዓላማ ስለሚኖራቸው ነው። የሆነ ዕቃ ወደ ቤት ሲገባ የዚያ ዕቃ ሙሉ ያለፈ ታሪኩ አሻራና ኢነርጂው ወደ ሕይወትህ ተሸክመህ አስገባኸው ማለት ነው። ይሄ ያስገባኸው ዕቃ ምን ታሪክ እንዳለው በማን እጅ ላይ እንደነበረ ምን አይነት ቃላት እንደተደገመበት አታውቅም። በዚህ ዕቃ ምክንያት ክፉ መንፈስ ወደ ቤታችን እንዲገባ መንገድ ከፈትንለት ማለት ነው። ቤታችን የሰላምና የደስታ ቦታ መሆን ሲገባው በእነዚህ ዕቃዎች ምክንያት ሕይወታችን ይሰቃቀላል። በዙሪያችን ያሉ ዕቃዎች ደግሞ መልካም መንፈስን፣ ደስታና ሰላምን ሊያመጡልን መሆን ይገባቸዋል። በዚህ ቪዲዮ በሕይወታችን የሚከለክሉ ነገሮች በቀላሉ እንዳይሳኩ የሚገድቡ ክፉ መንፈስን የሚስቡ ቤታችን መገኘት የሌለባቸውና ማስወገድ ያለብን 9 አይነት ዕቃዎችን አቀርብላችኋለሁ። በሕይወታችን ትልቅ ለውጥ የሚያመጣ ነውና በደንብ ተከተሉ። አንደኛ፣ የተሰበሩና የማንጠቀምባቸው ዕቃዎች። የተሰበሩ ዕቃዎች ጠረጴዛዎች፣ ወንበር፣ የኪችን ዕቃዎች፣ የተበላሹ የሞባይል ቆፎችና ኤሌክትሮኒክስ ዕቃዎች። እነዚህ ነገሮች ቤት ውስጥ መልካም ኢነርጂ እንዳይዘዋወር የሚገድቡ ናቸው። የተበላሹ፣ ያላሹ፣ የተሰበሩ ዕቃዎች የሚያዘገይ፣ የሚያጎል፣ የሚገድብ የተበላሸ ኢነርጂ ወይም መንፈስ አላቸው። አንድ ነገር ሲሰበር ከሙሉነቱ ይጎድላል። የኤነርጂ ኃይሉ ይረበሻል። የተሰራበትን ዓላማም ያጣል። ብዙዎቻችን ምንም ጉዳት የላቸውም በማለት የማይጠቅሙ ወንበርና ጠረጴዛዎች፣ የተሰበረ መስታወት፣ የኪችን ዕቃዎች፣ የተበላሹ ኤሌክትሮኒክስ ቤታችን ውስጥ አናጣም። እውነቱ ግን እነዚህ ዕቃዎች በቤቱ ላይ መጥፎ መንፈስን የሚያመጡ ናቸው። የማያገለግሉ የተሰበሩ ዕቃዎች ቤት የሚበዛበት የማትጥል ከሆነ ይሄ የሚያመለክተው ሕይወትህ ያልተረጋጋ፣ ውጥረት የበዛብህ፣ ነገን የምትፈራ፣ ሳታውቀው ለአእምሮ እየነገርከው ያለው አዲስ ዕቃ አይገባኝም፣ አዲስ ለመተካት ገንዘብ የለኝም፣ አልችልም የሚል ነው። ይሄም አዲስ ነገር ወደ ሕይወትህ፣ አዲስ ዕድል ወደ ቤትህ እንዳይመጣ የሚከለክል፣ የገንዘብ ዕድልን የሚዘጋ፣ ጤንነትን የሚያስቸግር ነው። ስለሆነም የተሰበሩና የማያገለግሉ ዕቃዎችን አሁኑኑ አስወግድ። ሁለተኛ፣ የቆዩና የማይጠቅሙ ደረሰኞች። የመብራት የውሃ ዕቃ የተገዛበት ማንኛውም የማይጠቅሙና የማይፈለጉ ደረሰኞች፣ ዶኩመንቶች፣ የቆዩ ጋዜጣዎች፣ መጽሔቶች ያለፈውን መጥፎ ትዝታ የሚፈጥሩ፣ ወጪን የሚያስታውሱ፣
ጭንቀትን የሚፈጥሩ ለአእምሮ ወደፊት ዕዳ እንደሚጠብቅህ የሚያስታውሱ ስለሆኑ የቤትህን ድባብ ክብድ የሚያደርጉ ኔጌቲቭ ኢነርጂ ስላሉት ማስወገድ ወይም ሳጥን ውስጥ ቆልፎ ማስቀመጥ ይገባል። ሶስተኛ፣ ጭንቀት፣ ሐዘን፣ ጉዳት፣ ድብርት የሚፈጥሩ ስዕሎችና የስዕል ስራዎች፣ ምልክቶች፣ ሞባይል ላይ የምትጠቀምባቸው ወልፔፐር፣ ስክሪን ሴቨር ለምሳሌ ያዘነ የሚመስል የሰው ፍጥን ስዕል፣ ጨለማ ያዋጠው የሚመስል አካባቢ፣ የጦርነት ስዕሎች፣ አስፈሪ የሬሳ የአጽም ምስል። እነዚህ ምስሎች የሚፈጠሩትና የሚስቡት ጨለማና ኔጌቲቭ ኢነርጂ በሕይወትህ ላይ ሳታውቀው አለመረጋጋት፣ ፍርሃት ይፈጥርብሃል። በተቃራኒ መንፈስን የሚያረጋጉ ምስሎችን፣ አበቦችን፣ ምድረ ገጽን የሚያሳዩ ውብ ቦታዎችን መንፈስን የማደስ ኃይል አላቸው። አራተኛ፣ ያረጁ ልብሶችና ጫማዎች። እያንዳንዳቸው ያረጁና የማንጠቀምባቸው ልብሶችና ጫማዎች ያለፈው የህይወት ጉዛችን የሚያስታውሱ ያለፈው ኢነርጂ የሚይዙ ናቸው። እነዚህ ልብሶችና ጫማዎች ምናልባት አሁን አንተ ካለህበት ሁኔታ ጋር የማይሄዱ የማይመጥኑህ ከሆነ መንፈስህ የሚረብሽ ውጥረት ያመጣል። ያረጁና የማንጠቀምባቸው ልብሶች፣ ጫማዎችን አለማስወገድ ሕይወትህ የሆነ ቦታ መገደቡን የሚያመለክት ነው። አዲስ እድል ወደ ሕይወትህ እንዳይመጣ የሚከለክል ነው። አምስተኛ፣ የደረቁ አበቦች። እሾክ ያላቸው የበረሃ ተክሎችና እንስሳቶች ተክሎችና እንስሳት ኖሮ የሚያልፉ ሕይወት ያላቸው ነገሮች ናቸው። በሕይወት እያሉ የመንፈስ ምግብ፣ የሕይወት ኃይል፣ የደስታ ምንጭ ናቸው። ተክሎች፣ አበቦች ሲቆረጡ፣ ሲደርቁ፣ እንስሳት ሲሞቱና ሲደርቁ የሕይወት ኃይላቸውን ያጣሉ። የሚያመነጩት ኢነርጂ ሕይወት አልባሽ፣ የሚገድብ፣ ተስፋ የሚያስቆርጥ የሞት መንፈስ ይሆናሉ። ብዙ ሰዎች ጉዳት የላቸውም በማለት ለውበት ብለው የደረቁ አበቦችን፣ እሾህ ያላቸው የበረሃ ተክሎችን፣ ቅጠሎችን፣ የእንስሳት አጥንት ቆዳዎችን፣ ቀንድ ላባዎችን፣ በመድኃኒት የደረቁ እንስሳቶችን ታክሲደርሚ ቤታቸው ያስቀምጣሉ። እነዚህ ሁሉ ኢነርጂያቸው የሚገድብ የሕይወት አልባሽ የሞት መንፈስ ነው። የቤቱን ሕይወት ወይም ኢነርጂው ያሳጡታል። ስድስተኛ፣ የሞቱ ሰዎች ልብሶችና ዕቃዎች፣ ፎቶግራፍ፣ ጌጣጌጦች። እነዚህ የሐዘን የማምጣት የስቃይ ትዝታዎችን የሚይዝ ኢነርጂ አላቸው። መጥፎ ስሜት ውስጥ የሚከቱ ከሆነ መያዝ አያስፈልግም። የሞቱ ሰዎችን ማክበርና ማስታወስ አስፈላጊና የሚገባ ነገር ቢሆንም የእነሱ መጠቀሚያ የነበሩ ዕቃዎችን ለብዙ ጊዜ ይዞ መቆየት በሕይወት በነበሩ ጊዜ የነበራቸውን ሐዘን፣ ስቃይ ባህሪ በተለይ የሞቱት በከባድ ስቃይ ከሆነ ለምሳሌ የመኪና አደጋ ቢሆን የነበራቸው ስቃይና ሐዘን እድላቸው ወደ እኛ እንዲተላለፍና ወደ ሕይወታችን እንዲመጣ በማድረግ ሕይወታችን እንደሚገደብ እናደርገዋለን። ሰባተኛ፣ የማይሰራ ወይም በትክክል የማይቆጥር ሰዓት። ኤክስፐርቶች እንደሚሉት የማይሰራ ወይም በትክክል የማይቆጥር ሰዓት ሳናውቀው ውስጣችን እንዲገደብና ግራ መጋባትን የሚፈጥር መንፈስ አለው። የማይሰራ ሰዓትን ማስወገድ የመሻሻል፣ የመለወጥ፣ የማደግ መንፈስን ይጨምራል። ብዙ ሰው ቤት ውስጥ መጣል የሚገባ የማይሰራ የግድግዳ፣ የጠረጴዛ፣ የካላንደር ሰዓት አለ። ለአእምሯችን እየነገርነው ያለነው ያለፈው ይሻለኛል፣ አልቀይርም፣ አልሻሻልም የሚል የሚጎትት ኔጌቲቭ ኢነርጂ አለው መልእክቱ። የማይሰራ ሰዓት በዙሪያ ካለ አሁኑኑ አስወግድ። ስምንተኛ፣ መጥፎ ትዝታዎች የሚቀሰቅሱብህ ዕቃዎች ወይም ስጦታዎች። የልጅነት መጥፎ ትዝታ፣ ጉዳት፣ ጠባሳ፣ በፍቅር በትዳር የነበረን መጥፎ ትዝታ፣ ጉዳትን፣ መንፈስን የሚረብሹ ፎቶዎች፣ መጽሐፍቶች፣ ስጦታዎች ለክፉ መንፈስ ሕይወታችን እንዲረበሽ በር ከፋች ስለሚሆኑ ስሜትን የሚያወርዱና ቫይብሬሽንን የሚያበላሹ ዕቃዎች ዙሪያ ካሉ ማራቅ አለብህ። ዘጠነኛ፣ ከቤተሰብ ከአያት ከቅድመ አያት የሚተላለፉ የሚወረሱ ዕቃዎች። አንዴ ወደ ቤታችን ካስገባናቸው
መጥፎ አጋንንታዊ መንፈስ ይዘውብን የሚመጡ ዕቃዎች አሉ። ለምሳሌ ከቤተሰብ ከአያት ከቅድመ አያት የሚተላለፉ የሚወረሱ በተለይ አያቶች በባዕድ አምልኮ ውስጥ የነበሩ ከሆነም የእነሱ ቁሳቁስ የነበሩ ባዕድ አምልኮ ጋር የሚያያዙ የቤት አምላክ የቤት ጠባቂ ተብሎ የሚከበሩ የነበሩ የእነሱ መገልገያ እርግማን ያላቸው ቁሳቁሶች ለምሳሌ ጨሌ፣ ልብሶች፣ መጠጫ ስኒዎች፣ ጌጦች፣ ሳንቲሞች፣ ጀበና፣ ሽቶዎች፣ ሳፌዶች፣ መጽሐፍቶች እንደዚህ አይነት እርግማን ያለባቸው ዕቃዎች ቤት ውስጥ እስካሉ ድረስ የእነሱ ኢነርጂና ቫይብሬሽን ዕቃው ላይ ስለሚኖር ቤታችሁ በሰይጣናዊ መንፈስ መረበሹ አይቀርም። እንግዲህ እነዚህ ቀላል የሚመስሉ ነገር ግን በሕይወታችን ትልቅ ለውጥ የሚያመጡ የተጠቀስኳቸውን ዕቃዎች በማስወገድ ብቻ ቤትህ ሰላም፣ ፍቅር፣ ምቹ የኤነርጂ ፍሰት ያለው የገንዘብ እድል እንዲጨምር አዲስ እድል እንዲመጣ ያደርጋልና ሞክሩት፣ ተጠቀሙበት እላለሁ። ሰላም።